ጥበቃ ፍለጋና ከጥቃት ለመሸሽ የገዛ ሰራዊታቸውን የተቀላቀሉ ሴት ታጋዮች በከፍተኛ ወታደራዊ አዛዦች እጅ የዘግናኝ የጾታ ጥቃት ሰለባ ሆኑ። የ12 ዓመት ታዳጊዎችን ጨምሮ በርካታ ሴቶች በመድኃኒት እየደነዘዙ ይደፍሩ እንደነበር ዘ ኒውስ ሁማኒታሪያን ያወጣው አዲስ የምርመራ ሪፖርት አጋለጠ። በትህነግ ከፍተኛ አመራሮች የተፈጸመውና እስካሁን በሚስጥር ተደብቆ የቆየው ይህንን አስደንጋጭ የውስጥ መዋቅር ወንጀልና መርዛማ የጦርነት ባህል በዝርዝር እንመረምራለን። እስከ መጨረሻው አብራችን ቆዩ። በሰሜን ኢትዮጵያ ጦርነት ዙሪያ መላውን ዓለም ያስደነገጠ አዲስ የምርመራ ሪፖርት ይፋ ሆኗል። ዛሬ ይህንን መረጃና መሰል ጠንከር ያሉ ወቅታዊ ጉዳዮችን ይዘንላችሁ ቀርበናል። አብራችን ቆዩ። በሰሜን ጦርነት ወቅት የትህነግ ህወሓት ከፍተኛ ወታደራዊ አመራሮችና መኮንኖች በገዛ ሴት ታጋዮቻቸው ላይ የፈጸሙት ዘግናኝ የጾታ ጥቃት በምርመራ ሪፖርት ይፋ ሆነ። የ12 ዓመት ህጻናትን ጨምሮ ሴት ወታደሮች በመድኃኒት እየደነዘዙ በአንድ ኮሎኔል ይደፈሩ እንደነበር ታወቀ። ወጣት ሴቶችን ለአውደ ውጊያ ቅርብ በሆኑና አስቸጋሪ ግንባሮች ላይ በመመደብ የጾታ ግንኙነት እንዲፈጽሙ ይገደዱ እንደነበርና ጥያቄውን ውድቅ ያደረጉት ደግሞ ይቀጡ እንደነበር የቀድሞ ታጋዮች ምስክርነታቸውን ሰጡ። ወንጀሉ ለመሸሸግና ምርመራ የሚያደርጉትን አካላት ለማስፈራራት የአሽከርካሪዎች፣ የጠባቂዎችና የሎጂስቲክስ ኃላፊዎች ሰፊ የጥቅም ትስስር ዘርግተው እንደነበር ተጋለጠ። በሰሜን ኢትዮጵያ የ2013-2015 ዓ.ም ግጭት ወቅት በተፈጸሙ የሰብአዊ መብት ጥሰቶች ላይ የተደረገው አብዛኛው ዓለም አቀፍ ትኩረት በመንግስትና በአጋር ኃይሎች የኤርትራና የአማራ ኃይሎች ላይ ያነጣጠረ የነበረ መሆኑ ይታወሳል። ነገር ግን ዘ ኒው ሁማኒታሪያን የተሰኘው ዓለም አቀፍ የሰብአዊ መብት መገናኛ ብዙሃን በቅርቡ ያወጣው ሰፊ ምርመራ ዘገባ በትህነግ ከፍተኛ መኮንኖችና አዛዦች የተፈጸሙትንና እስካሁን ተደብቀው የቆዩትን ዘግናኝ ጾታ ጥቃቶች ፍንትው አድርጎ አውጥቶታል። ይህ ክስ ይበልጥ አሳዛኝና አስደንጋጭ የሚሆነው ጥቃቱ የተፈጸመባቸው አብዛኞቹ ሴቶች ቀደም ሲል ከነበረባቸው የጦርነት ስጋትና ጥቃት ለመሸሽ እንዲሁም አስተማማኝ ጥበቃ ለማግኘት በማሰብ ወደ ተዋጊነት የተቀላቀሉ የነበሩ በመሆናቸው ነው። በትግራይ ክልል በአሁኑ ወቅት የቀድሞ የትግራይ መከላከያ ኃይል ተዋጊዎች እንደገና እንዲመዘገቡ ጥሪ የተደረገ ባለበት በዚህ ወቅት እነዚህ የቀድሞ ሴት ታጋዮች በገዛ አዛዦቻቸው እጅ የደረሰባቸውን ግፍና ሰቆቃ በይፋ መናገር ጀምረዋል። በትምህርት ገበታዋ ላይ ያለች ኃይሉን የተቀላቀለችው ትራስ ለደህንነቷ ሲባል ስሟ የተቀየረ የተባለች የቀድሞ ታጋይ እንደገለጸችው በመቀሌ ዳርቻ በሚገኝ የጦር ሰፈር ውስጥ በተጠራ የሴት ተዋጊዎች ስብሰባ ላይ አንዲት ታጋይ በከፍተኛ ፍርሃትና ጭንቀት ውስጥ ሆና በአንድ ኮሎኔል የተፈጸመውን ግፍ ይፋ አድርጋለች። እንደ ምስክርነቱ ከሆነ ይህ ኮሎኔል ሴቶችን ወደ ክፍለ ጦሩ የመለመነ ወደ ስልጠና ከመላክ ይልቅ መድኃኒት በመስጠት እያደነዘዘ ይደፍራቸው ነበር። ከእነዚህም ተጎጂዎች መካከል እድሜያቸው ገና 12 ዓመት የሆኑ ህጻናትና የእናቷን እድሜ የሚደርሱ አዋቂዎች ይገኙበታል። ይህንን ተከትሎ በተቋቋመው የስርዓተ ጾታ የምርመራ ቡድን ውስጥ በመሳተፍ መረጃዎችን ያሰባሰበችው ትርሃስ ቢያንስ በ9 ሴቶችና ልጃገረዶች ላይ በዚያ ኮሎኔል አማካኝነት ጥቃት መፈጸሙን አረጋግጣለች። ይሁን እንጂ ድርጊቱን የተቃወመውና ጉዳዩን እናጋልጻለን ያሉ ሴቶች ልጆቻቸውን ከማሳሰር ጀምሮ ከፍተኛ ወታደራዊ ትንኮሳና ዛቻ ይደርስባቸው ነበር። ይህ ኮሎኔል በአሽከርካሪዎቹ፣ በጠባቂዎቹና በሎጂስቲክስ ኃላፊዎች የተደገፈ ሰፊ የጥቅምና የደህንነት መዋቅር ስለነበረው ምርመራ የሚያደርጉትን አካላት ጭምር ያስፈራራ እንደነበር ሪፖርቱ ያሳያል። የቲዲኤፍ ወታደራዊ መዋቅር ምን ያህል በመርዛማ ባህል የተበከለ እንደነበር የሚያሳዩ ሌሎች ምስክርነቶችም በሪፖርቱ ተካተዋል። አውት የተባለ ሌላ የቀድሞ ወጣት ቲዲኤፍ ወታደር በሰጠው ምስክርነት በትህነግ ሰራዊት ውስጥ ያሉ ከፍተኛ መኮንኖች ወጣት ሴቶችን የጾታ ግንኙነት እንዲፈጽሙ በመጠየቅ በምትኩ እንደ ሬዲዮ ኦፕሬተር ወይም ጸሐፊ የመሳሰሉ ቀለል ያሉና ከአውደ ውጊያ የራቁ ምቹ የስራ ቦታዎችን በጉቦ ሞልክ ይሰጣቸው እንደነበርና ድርጊቱም በስፋት የተለመደ እንደነበር አረጋግጧል። በተቃራኒው ደግሞ የመኮንኖቹን የጾታ ጥያቄ ውድቅ ያደረጉ ሴቶች እንደ ቅጣት እጅግ አስቸጋሪና አድካሚ ወደሆኑ ግንባሮች ይመደቡ እንደነበር ረሃዋ የተባለች ሌላ ታዋጊ አበርታለች። ቆንጆ ተብለው የሚታዩ ሴቶች ሁልጊዜ ወደ ቢሮ ኃላፊነት ቦታዎች ይመደቡ ነበር ስትል ያንኑ መርዛማ ወታደራዊ ባህል አንዲት የቀድሞ ከፍተኛ ሴት መኮንን አረጋግጣለች። ይህ በደልና ጭካኔ በወቅቱ ሳይጋለጥ የቆየበትን ምክንያት ስታስረዳ የቀድሞ ታጋይ ረሃዋ እንዴት ላለች ለጉዳዩ በቂ ትኩረት አልሰጠነውም። ምክንያቱም ይህንን ማውጣትና ማንሳት በጠላት ኃይሎች የተፈጸሙትን ግፎች የሚያቃልል ይመስለን ስለነበርና ለትህነግ ከነበረን ታማኝነት የተነሳ ነው። ይህ የሚያሳየው የቡድኑ አባላት ለድርጅቱ ባላቸው ታማኝነትና የፖለቲካ ጫና ምክንያት ፍትህ ተደብቆ መቆየቱን ነው። ምንም እንኳን በመጨረሻ በትርሃስና በባልደረቦቿ ጥራት በተሰበሰበው ማስረጃ ተከሳሹ ኮሎኔልና ተባባሪዎቹ በቁጥጥር ስር ቢውሉም ሪፖርቱ በትህነግ የጦር መዋቅር ውስጥ በሴት ታጋዮች ላይ የተፈጸመውን እስር፣
ስር የሰደደ ጥቃት መርዛማ አሰራርና ተጠያቂነት እጥረትን ፍንትው አድርጎ ያሳየ ሆኗል። ተመልካቾቻችን የምርመራ ሪፖርት የሚያሳየን በጦርነቱ ውስጥ ፍትህ ለአንድ ወገን ብቻ የሚሰጥ አለመሆኑን ነው። በትግራይ ሴቶች ላይ የተፈጸመው ግፍ በየትኛውም አካል ሊፈጸም ሙሉ በሙሉ ተመርምሮ ለዓለም ይፋ መሆንና ተጠያቂነትን መስፈን እንዳለበት የዚህ ሪፖርት መውጣት ትልቅ ማሳያ። እናንተስ በዚህ አስደንጋጭ የምርመራ ሪፖርት ላይ ምን ታዘባችሁ? በጦርነት መዋቅር ውስጥ የተፈጸሙት እነዚህ ወንጀሎችስ እንዴት ይታያሉ? አስተያየታችሁን ከታች ባለው የኮሜንት መስጫ ላይ አስፍሩልን። ቪዲዮውን ላይክ፣ ሼር በማድረግና ለቻናላችን ሰብስክራይብ በማድረግ አጋርነታችሁን አሳዩ። ሰላም።